በጦርነት መሃል ብቸኛ ጓደኛ ከጎን ያለው ጠመንጃ ብቻ ሳይሆን በሺዎች ከሚቆጠሩ ኪሎ ሜትሮች ርቆ በስክሪን የሚያይ ድሮን ኦፕሬተር ቢሆንስ? ዛሬ በእስራኤል ቲዩብ የምናየው ፊልም የፊሊፒንስ አስፈሪ ጫካዎች ውስጥ የተከናወነውን የሞትና የሽረት ትግል ነው። አንድ ልምድ የሌለው ወጣት ወታደርና አንጋፋው የድሮን ኦፕሬተር ተባብረው የፈጠሩትን አስገራሚ ጀብዱ እናያለን። ታሪኩ የሚጀምረው የአሜሪካ የልዩ ኃይል ቡድን ወይም ዴልታ ፎርስ በፊሊፒንስ ጫካ ውስጥ የታገተን የሲአይኤ ወኪል ለማዳን ሲሰማሩ ነው። በዚህ ቡድን ውስጥ አንድ እንግዳ ሰው አለ። እሱም ኒኪ ይባላል። ኒኪ ልምድ ያለው ተዋጊ ሳይሆን የአየር ኃይል መኮንን ነው። ሥራውን ከሰማይ የሚመጣውን የድሮን ድጋፍ ማስተባበር ነበር። በሌላ በኩል በላስ ቬጋስ የአየር ኃይል ጣቢያ ውስጥ ካፒቴን ሪፐር በድሮን ካሜራ ጫካውን እየቃኘ ነው። ሪፐር ለኒኪ ብቸኛ የሰማይ አይኑ ነበር። ቡድኑ ወደ ጠላት ካምፕ ተቃርቧል። ነገር ግን ሳይታሰብ የሽብር ቡድኑ መሪዎች መጥተው ታጋቹን ሲገሉት ያያሉ። ሁኔታው ተቀያየረ። ቡድኑ ጥቃት እንዲሰነዝር ትዕዛዝ ይሰጣል። የተኩስ ሩምታ ጫካውን ያናውጠዋል። ነገር ግን የጠላት ብዛት ከአቅም በላይ ይሆንና የኒኪ ቡድን አባላት አንድ በአንድ ይቆስላሉ። ኒኪ ብቻውን ጫካው ውስጥ እንዲቀር ይገደዳል። አሁን ምንም አይነት ጥይት የለውም። አቅጣጫውንም አያውቅም። ያለው ብቸኛ ነገር ከሪፐር ጋር የሚያገናኝ መገናኛ ሬዲዮ ብቻ ነው። አሁን ኒኪ በፊሊፒንስ ጫካ ውስጥ ብቻውን ነው። ጓደኞቹ ተገለዋል ወይም ተማርከዋል ብሎ ያስባል። ጫካው ደግሞ በጠላት ወታደሮች ተሞልቷል። ኒኪ ወታደራዊ ልምዱ አነስተኛ በመሆኑ ፍርሃት በውስጡ አለ። እዚህ ጋ ነው ሪፐር እንደ አባት ሆኖ የሚመጣው። ሪፐር በሬዲዮ በኩል ኒኪ ድምፅህን አታጥፋ፣ ዓይንህን ነኝ እያለ ስነ ልቦናዊ ድጋፍ ይሰጠዋል። ኒኪ በጉድጓዱ ውስጥ ተደብቆ ጠላቶች ጥቂት ሴንቲሜትር ርቀው ሲያልፉ ትንፋሹን ዋጥ አድርጎ የሚጠብቅበት ትዕይንት ተመልካችን እስትንፋስ ያስይዛል። ኒኪ ብቻውን ጫካው ውስጥ ከቀረ በኋላ በሪፐር መሪነት ወደ መውጫው ቦታ ይደርሳል። የመታደግ ሥራው ወደ መጨረሻው ደርሶ ኒኪ ሄሊኮፕተር ጋር ሊደርስ ጥቂት ሲቀረው የጠላት ወታደሮች ከፍተኛ ተኩስ ይከፍታሉ። ሄሊኮፕተሯም ራሷን ለማዳን ኒኪን ሳትጭነው ከአካባቢው ለመሸሽ ትገደዳለች። በዚህ ጊዜ ሪፐር ከሰማይ ሆኖ በድሮን እየተከታተለ ከፍተኛ ጥቃት መሰንዘር የጠላትን ጦር ይበታተነዋል። በማግስቱ ጠዋት ኒኪ ብቻውን በጫካው ውስጥ ጉዞውን ይቀጥላል። ሆኖም መንገዱ አስቸጋሪ ስለነበር በድንገት ተንሸራቶ ወደ ወንዝ ውስጥ ይወድቃል። ገና ከውሃው ወጥቶ ሳይረጋጋ የጠላት ወታደሮች ደርሰውበት ተኩስ ይከፍቱበታል። ኒኪ ባለችው ጥቂት ጥይት እየተከላከለ ሲያመልጥ መጨረሻው ገደልና ትልቁ ፏፏቴ ይሆናል። አማራጭ ያጣው ኒኪ ከጠላት ጥይት ለማምለጥ ወደ ፏፏቴው ውስጥ ይዘላል። ኒኪ ከፏፏቴው ዝላይ ተርፎ ዳርቻ ላይ ቢወጣም ብዙም ሳይቆይ በጠላቶች ተከቦ ይያዛል። እጅና እግሩ ታስሮ ለሞት ሲጠባበቅ በድንገት ሞተ የተባለው ጓደኛው አቤል ከተደበቀበት ወጥቶ ጥቃት በመሰንዘር ኒኪን ከታሰረበት ይፈታዋል። ኒኪና አቤል አሁን ከአካባቢው መሸሽ ቢችሉም ሌላኛው ጓደኛው ቢሾፕ ግን አሁንም በጠላቶች እጅ መሆኑን ያውቃሉ። ስለዚህ ወደ ደህንነቱ ቦታ ከመሄድ ይልቅ ወደ ጠላት ዋና ካምፕ ወይም የዋሻው እስር ቤት ውስጥ ለመመለስ ይወስናሉ። ሁለቱ ጀግኖች በድብቅ ወደ ካምፑ ዘልቀው ይገባሉ። ቢሾፍን ለማስለቀቅ ከፍተኛ ትግልም ያደርጋሉ። በካምፑ ውስጥ ከፍተኛ የተኩስ ልውውጥ ይደረጋል። ነገር ግን የጠላት ብዛት ከአቅም በላይ በመሆኑ ኒኪና አቤል ለሁለተኛ ጊዜ ተከበው ይያዛሉ። በዚህ ጊዜ በላስ ቬጋስ ያለው ሪፐር የፈረቃ ሰዓቱ ስለደረሰ ሥራውን ለቆ ለሌላ ቡድን አስረክቦ ወደ ቤቱ ይሄዳል። በቢሮ ውስጥ የቀሩት ወታደሮች ግን በትኩረት ከመስራት ይልቅ በቴሌቪዥን የቅርጫት ኳስ ወይም ባስኬትቦል ጨዋታ በማየት ተጠምደዋል። ሪፐር በሌለበት ሰዓት አዲሱ የድሮን ቡድን ዋሻው ውስጥ ወታደሮቻቸው እንዳሉ ሳያውቁ የመጀመሪያውን ሚሳኤል ይተኩሳሉ። ኒኪና ጓደኞቹ በፍንዳታው ሳይሞቱ ተርፈው በዋሻው ፍርስራሹ ውስጥ ይቀራሉ። ኒኪ በዋሻ ውስጥ ያገኘውን ስልክ ተጠቅሞ ወደ ሪፐር ቢሮ በተደጋጋሚ ይደውላል። ሆኖም በቢሮው ያሉ ወታደሮች በጭብጨባና በጩኸት ጨዋታውን በማየት ላይ ስለሆኑ የስልኩን ጥሪ ባለመስማት ሳይመልሱት ይቀራሉ። ጥሪው በስተመጨረሻ ወደ ሪፐር የግል ሞባይል ይተላለፋል። ሪፐር ሱፐርማርኬት ውስጥ ግብይት እያደረገ ባለበት ሰዓት ስልኩን ያነሳል። ኒኪ እባክህን እርዳን፣ አሁንም እዚህ ነን ብሎ ሲጮህ ሪፐር ደንግጦ የያዘውን ዕቃ ጥሎ በከፍተኛ ፍጥነት ወደ መቆጣጠሪያ ክፍሉ ይሮጣል። ሪፐር ቢሮ ሲደርስ የሚያየው ነገር ያስደነግጠዋል። አዲሱ የድሮን ቡድን ዋሻ ውስጥ የአሜሪካ ወታደሮች እንዳሉ ሳያውቁ ዋሻውን ሙሉ በሙሉ የሚያወድም ሁለተኛ ሚሳኤል ለመተኮስ ሰከንዶች ብቻ ቀርተዋቸዋል። ሪፐር በሩን በርግዶ በመግባት አቁሙ አትተኩሱ ብሎ በመጮህ ኦፕሬሽኑን ያስቆመዋል። በዚህም ኒኪና አቤል እና ቢሾፕ በራሳቸው ሚሳኤል ከመገደል በተአምር ያድናቸዋል።
ኒኪና ጓደኞቹን ካዳነ በኋላ ሪፐር በወታደሮቹ ግዴለሽነት ክፉኛ ይናደዳል። ጓደኞቹ ላለመሞት ሲታገሉ እነሱ ኳስ በማየታቸው ተቆጥቶ ያንን የቅርጫት ኳስ ጨዋታ የሚታይበትን ትልቅ ቴሌቪዥን በመምታት ይሰባብረዋል። በመጨረሻም ሦስቱ ጀግኖች በሄሊኮፕተር ተጭነው ሲመለሱ ሪፐር ደግሞ በእፎይታ ተሞልቶ ሲደሰት እናየዋለን። ውድ የቻናሌ ቤተሰቦች ለአንድ ኦፍ ባድ ፊልም እንደዚህ ባለ ልብ አንጠልጣይ ሁኔታ ይጠናቀቃል። ሪፐር በሱፐርማርኬት ያንን ስልክ ባይመልስ ወይም ደግሞ ቢሮ ባይሮጥ ኖሮ ዛሬ እነዚህ ሦስት ጀግኖች በሕይወት አይኖሩም ነበር። የእውነተኛ ጀግንነትና የታማኝነት ትርጉም ይሄ ነው። እናንተስ የሪፐር ቁርጠኝነት እንዴት አያችሁት? ሐሳባችሁን በኮሜንት አጋሩኝ። ለዛሬ የነበረን ትረካ ይህንን ይመስል ነበር። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ አዳዲስና አስደሳች የፊልም ታሪኮችን በየጊዜው እንዳደርሳችሁ ደግሞ የስሬል ቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ የነበረን ቆይታ በዚህ ይጠናቀቃል። በሌላ አስደሳች ፊልም እስከምንገናኝ ድረስ ቸር ሰንብቱልኝ።